እንዴት ናችሁ ቤተሰብ? ሰላም ናችሁ? የሰላማችሁ በዚህ ይበል። እንኳን ወደዚህ ቻናል በሰላም መጣችሁ። ላለው እንግዲህ ቡሂ ሚዲያን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብ ይሁኑ። ከዛም ደግሞ ካያችሁ በኋላ እስከ ቪዲዮ መጨረሻ ከቆያችሁ በኋላ ደግሞ ዋካችሁ ቪዲዮን ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ለኛ ስለሚጠቅም ማለት ነው። እንግዲህ ወደ ቪዲዮ እስቲ ሀሳብ እንዳለ ማለት ነው። እንግዲህ ምንድነው እዚህ ጋር አብርሃም ድጋሜ ቻንስ ስጭኝ እያላት ነው። ምንም እንኳን ቻንስ ስጭኝ ቢላ እሷኔ በኔ ሀሳብ ባይስፓስ ሰጠው ባይ ነኝ። ለምን ከዚህ በፊት በተደጋጋሚ ከአንዴም 3 4 ከህይወቴ ውጪ ብሎ ምንጭቅ አርጎ ያስወጣት እሱ ነው አይደለ? በተደጋጋሚ ማለት ነው። አለምንም ራይ እንደዛ ያለቀሰች ለዛችኛዋ ሪስፔክት ፉል ሪስፔክት ሰጥቶ ለዚች ደግሞ አይደለም የሚገባትን እኔ እንጃ ብቻ ግን ከሚገባበታች ልጅቷን ምንም ቼክ ሊያረጋት አልቻለም ነበርና እኔ የምለው እዚህ ጋር አትስጠው ነው። ይፋቀራሉ፣ ይዋደዳሉ። ሞርፋ ተወደዋለች ባታጣጥሩ ነው ባታጣጥሩ ነው። ይሄ ምንም ጥያቄ የለውም። ግን እንደፈለገ ስለሚያገኛት ማለት ነው በመጣ ቁጥር የትም ዞሮ ሂጂ ከዚህ ብሎ ምን ብሎ የተመቸውን ነገር አፕሮችን ብቻ ጠብቆ የራሱን ብቻ ማለት ነው ሲመጣ መቀበል የለባትም። አንደኛ የሴት ክብር የሚባል ነገር አለ። ሁለት ይሄ ሰውዬ ቻሌንጅ ማየት አለበት። በቃ እንደፈለገ በፈለገ ሰው ማግኘት የለበትም። ሰው እቃ አይደለችም እኮ አይደለ? ያስቀመጠበት ቦታ የሚያገኛት እቃ አይደለችም እኮ። እቺ ልጅ ቆንጆዬ ልጅ ነች። የራሷ የሆነ ነገር ያላት ናት። ፋይናንሻሊ ስቴብል ነች። ብቻ በብዙ ነገር ልጅቷ ጥሩ ነገር ላይ ያለች ልጅ ነች አይደለም? ምንም የሚጎላን ነገር የለም። ወጣት ልጅ ነች። ማንም ወንድ ለምኗት አብሯ ሊሆን የሚችል አይነት ሴት ነች አይደለ? ስለዚህ ለምን ብላ ነው እሱ ሲፈልግ ሂጅ ከዚህ ጋር ሲፈልግ ነይኒ ጋር ሚላት እሷ አውቀው አይደለችም። ስለዚህ ቻሌንጅ ማድረግ አለባት ብዬ ነው የማስበው። እምቢ እንድትል አልፈልግም እኔ በበኩሌ ማለት ነው። አብረው እንዲሆኑ በቃ አብረው ቢሆኑ ያምራሉ ሁለቱ። እሷ በጣም የሰው ሪስፔክት ያላት ኩል ጥሩ ቤተሰብ ያሳደጋት ልጅ፣ ብዙ ቻሌንጅ መቋቋም የምትችል ልጅ፣ የወንድ ክብር የምታቅ ልጅ፣ ሰው ማፍቀር እንዳለባት የምታቅ ሰው ወንድ ልጅ እንደመንከባከብ እንዳለባት ትሪት ማድረግ እንዳለባት የምታቅ ጫቃ ያለውነች ሴት ነች። ይሄን ደግሞ ሙሉ ለሙሉ ወንድ የሚፈልገው አይነት ባህሪ ያላት ልጅ ነች። ስለዚህ እቺ ልጅ ሚስት መሆን ትችላለች። አዎ ትችላለች። ይሄ እኔ አስተሳሰብ ነው። ቤተሰብ እናንተ ደግሞ የእናንተን ሀሳብ ኮሜንት ላይ አድርጉ እና ስለዚህ ቢሆኑ ምንም የሚከፋ ነገር የላቸውም። ከዛኛው አንፃር እዚህ ጋር ያለው ነገር በጣም ፐርፌክት ነው ብዬ ነው የማስበው እኔ። ይሄ ሁሉ ቻሌንጅ ተቋቁማ እስከዛሬ ቤተሰብ ብትሉ ቤተሰብ፣ ኦዲየንስ ብትሉ ኦዲየንስ፣ በዛ በኩል እሷ ብትሉ እሷ ምን ያልጨቀጨቀ የሱ ጓደኞች ብትሉ የሱ ጓደኞች ማን ነው እቺ ልጅ የሚወዳት? አንድና አንድ አቤል ብቻ ነው እስካሁን እያየን ያለ ነው። ብሩክም አለ ማለት ነውና ይሄን ሁሉ ቻሌንጅ አሳልፋ የመጣች እቺን ጠንካራ ሴት በዚህ ልክ ማስቀየሙ የማይሆን ነገር ነው። ሲጀመር ልጁ እዚህ ጋር ያለው ልጅ ደግሞ ዛሬ መጥቶ ከዛሬ ሲሰርባ ኑሮ ለኔ ስትል እሷ ለምንድን ነው ላንተ ብላ ምንም ነገር የምታረገው እንዴ? የራሷ አስተሳሰብና የራሷ አቋም የላትም እንዴ? እቺ ልጅ ኑሯን የምንኖረው እሷና እሷ። እናንተ ለዩቲዩብ ኮንተንት ብላችሁ እዚህ ጋር ለኔ ስትል አንተ ስትይ ምናምን ይባል ህይወት አለ እንዴ? እዚህ ጋር እኮ የምትገባው ትልቅ ህይወት ውስጥ ነው። ከዛ በኋላ ደግሞ የሚመጡ በጣም ብዙ ነገሮች አሉ። ኃላፊነት መውሰድ የለባትም ነው የምለው እኔ። እሱ ገዚህ ጋር ተልቀስቅሶ እንደዚህ ተቅለስልሶ ከዚህ በፊትም ብዙ ጊዜ እንደዚህ ሆኖ አይተነዋል። መቶ ለምኗት ድጋሚ ሲሄድ ድጋሚ ደግሞ ዛልምች ሲሉ ደግሞ እዚህ ሲመጣ ምናምን ያየነው ነገር ነው እና እምቢ ትበለው ሳይሆን ትንሽ ቻሌንጅ ይኑረው። ይሄ ቶሎ ሻት በለው ነው እና ደግሞ እኔ አንድ ማሳብ አለኝ። የልክ መወጫም እንዳያረጋት ብዬ አስባለሁ። እዛ ጋር የደረሰበት ነገር አለ አይደለ? ምናልባት መበቂያም እንዳያረጋት ስጋት አለኝ። ስለዚህ መፈተን አለባት፣ እሱ መቆየት አለባት። ዛሬ መቶ ድጋሚ እሺ ማለት የለባትም። እሷ ያለቀሰችው ሰው በሷ ጫማ ሆኖ ማንም መፍረድ አይችልም እዚህ ጋር ማለት ነው። እኛም ብንሆን እዚህ ጋር ሁላችንም እዚህ ጋር እሷ እንደዚህ ትመጣለች ደግማ ምናምን ምን ነገር ብናውቀው ነው የሚሻለን። በእሷ ቦታ ሆነ ምን መፍረድ አንችልም። ያሳለፈችውን ነገር የምታውቀው እሷ ነች። የተጎዳችው የምታውቀው እሷ ነው፣ እሷ ብቻ ነች። እኔ ግን ከምንም በላይ ቤተሰብ ያሳቀኝ ይሄ ልጅ ነው። አይዘናው አናውቅም ምናምን መጥቶ በቀጭን ድምጽ እባክሽ ለኔ ስትሽ በይ ይላታል። እውነት ገርሞኛል በጣም ማለት ነው። እንዴ የራሱን የጉዳዩ ባለቤት ያደረገና አንዴ እሺ በእናትሽ ቀልድ ነው እንዴ እዚህ ጋር የተያዘው? ዝም ብሎ እንትን ፕራንክ ነው እንዴ የተያዘው? ህይወት እኮ ነው። ለምን እንደሚቀልድባት ብላለች እሷ ራሱ ጊዜን እኔ ሴት ልጅ ነኝ
ብዙ ነገር ብላለች። አንድ ቀን እንኳን አፈቅርሻለሁ ብሎ ሙሉ ለሙሉ አፉን ሞልቶ የማይናገርላት ልጅ ለምን ብላ ነው እዚህ ጋር እሱ ሲመጣ ወዲያው የምትቀበለው? እንዲህ መፍካት አለበት ይፍጋ። እሷ ደግሞ መበቂያ መሆን የለባትም እዚህ ጋር እቺ የመሰለች ልጅ የነዛ መበቂያ መሆን የለባትም። እና የኔም ስጋት ነው፣ የሷ ስጋት የኔም ስጋት ነው። እንዴ በሙሉ አቅሜ በሙሉ ሐሳቤ እንድብዬ ልቀበለው ነው እያለች ያለች። ትክክል። ነገስ ቢሄድ ምንድነው ዋስትናው? አንተ ጋራንቲ ትሆናታለህ እዚህ ጋር የቆምከው ልጅ። አንተ ቪዲዮ ለመስራት ነው የመጣከው እዚህ ጋር በራስ ጫማው ነህ እንጂ በሷ ጫማው ነው መፍረድ አልችልም። ነገ የሆነ ነገር ቢመጣ እንዴት እቋቋመዋለሁ? አሁንም እችላለሁ ወይ? ወድቄ ድጋሚ እነሳለሁ ወይ? እኔ እሷ ጥያቄ ትክክለኛ ጥያቄ ሴት ጥያቄ ጠየቀችው። ሲጀመር እሷ ሲጀመር እኮ ሄደችው ማለት ነው ሴት ልጅ የሚሄድበትን ስቴፕ ሳይሆን ወንድ ልጅ በሚሄድበት አቅም የሄደች ልጅ ነች እቺ ልጅ ማለት ነው። ይሉንታ ሳትፈራ የሰውን አፍ ሳትፈራ የእኛን የኦዲየንስን አፍ ሳትፈራ እዛ ጋር የሚደርስባት ትልቅ የአንድ ሴት ልጅ ማታልፈው ቻሌንጅ ያለፈችው ያን ሁሉ ነገር ደግሞ አልፋ መታ ዛሬም ድጋሜ ደግሞ እሺ ብላ ይቅርታ ካደረገችለት በኋላ ምንድነው ብሄድ ጋራንቲዋ ከአንዴም 3-4 ያሳይቷታል ያን ነገር የሱን ቅሌ ስላሳያት እኔ ትመነው ብዬ አላስብም። በአንድ ቀን በአንድ ጀንበር መጥቶ እመኝ ብሎ እንደዚህ ስላለ ትመነው ብዬ አላስብም። በሂደት ትመነው ያስኬዳል። እና አሁንስ እውነቱ ፍቅር ነው ወይ ከሷ ጋር እንደዚህ አመቶ እንደዚህ የሚያስለምነው ወይስ ያቺኛዋ ለማስቀናት ያደረገው ፋዝ ነው? እንተ ደግሞ እንደው ያርጎዝም ምን ያርጎዝም ብዙዎች ናቸው የሚያስቁኝ በትልቅ የህይወት ውስጥ መጥተው ማለት ነው። ትዳር ማለት ትልቅ ፕሮጀክት ነው የኔ ወንድም። ዝም ብሎ በእናትሽ ላይ ስትገቢ ሄርሜላ ዲሽም ተብሎ እንደ ቀልድ ተነጋግሮ የሚገባብን ነገር አይደለም። እያያችሁ ነው አይደል? ትልቅ የትዳር ብለ ጀምሩን ነገር ምን ያህል እየተበጠበጠ እንዳለ በሰው። አሁንም እናንተ ግቢ ውጪ ባትሉ ጥሩ ነው። አንተም ልጅ ደግሞ እጅን ባታስገባ ጥሩ ነው። እሷ ህሊናዋ አምኖበት ከራሷ ጋር አውርታ ህሊናን አዳምጣስ ባይዛው ከሰው ጋር አውርታ ከወሰንከውና ከህሊና ጋር አውርታ ከወሰንከው በጣም ይለያያል። ከህሊና ጋር አውርታ የወሰንከው ለአንዴና ለመጨረሻ ጊዜ ከራስ ጋር ነው ትግልክ። ሰው ግን ብሎ የገባው ወይኔ ባላደረኩ ኑሮ ወይኔ እሱን ባልሰማው ኑሮ ወይኔ ለጃስቤ ነበር እያልክ የተለያየ ከራስ ጋር የምትጋጭበት ነገር ነው የሚፈጠረው። ስለዚህ ባትገቡ በቃ አሁን ከዚህ በኋላ ራሷ ወስና የራሷ ጊዜ እንኳን አልሰጣችኋትም እኮ በዛ በዚህ ተከተካችኋት። አንዴ የሆነ ሰው ይመጣ ነው ነገር ይላል፣ አንዴ እናንተ መጣችሁ የሆነ ነገር ትላላችሁ፣ አንዴ ይስመጣል። እስቲ ልጅ ተቁጭ ብላ ራሷን ታዳምጥበት ጊዜ ስጧት። እንደዛ ነው የምለው። ሄርሜላ እኔ በግሌ እወድሻለሁ። በጣም ደስ የምትይ ዲሰንት የሆንሽ ልጅ ነሽ። በእውነት አነጋገሯ ደስ የምትል ምስኪንነቷ ደስ የሚል በቃ በጣም እኔ እንጃ በጣም በቃ የዋና ጨዋ አንድ ሴት ልጅ ሊኖራት የሚገባ አይነት ስብዕና ያላት ልጅ ነች። በእውነት ፐርሰናሊ እናንተስ ምን ትላላችሁ? ሄርሜላ ያላችሁን ሀሳብ እስቲ እዚህ ኮሜንት ላይ አድርጉልኝ። ቪዲዮውን እስከመጨረሻ ካያችሁ እንግዲህ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ሁሌ እንደምለው ቻናሉን እናሳድገው ነው የሚለው። እንግዲህ አብርሽዬ አንተንም እንወድሃለን። አብራችሁ በቀጣይ ቪዲዮ ብናችሁ ደስ ይለናል። ግን ቻሌንጅ ማሳለፍ ትክክል ነበረ ነው የምለው። ትንሽዬ የሷን ጉዳም ማየት አለ በትንሹም ቤት ማየት አለብን ነው የምለው። ዛሬ መታሽ ብትልክ ሲጀመር የሷን ቅሌታ ምን እንደሚያሳየን እንጂ ሷን ጥንካሬ አያሳየንም። ስለዚህ ትክክል ነው ያደረገችው ሙሉ ፐርሰንት ማለት ነው። እና ሄርሚዬ ወደፊት ነው የምንልሽ እንዳሰሚ ማንንም። አብርሃምን ግን ስሚው ትንሽ ቆየት ብለሽ እኔና ስታሳዝን እንደው ቤተሰብ ወዳችኋለሁ። እናንተንም እንደው በቲክቶክ እየመጣችሁ 10 ጊዜ ኮሜንት የምታደርጉልኝ ሰዎች እንደው ወዳችኋለሁ በጣም በእውነት የምታበረታቱኝ ጎበዝ ምናምን የምትሉኝ ሰዎች ወዳችኋለሁ በጣም እና ዩቲዩብ ላይም ደግሞ አበረታቱኝ እስቲ። ባይ። በሌላ ቪዲዮ በተመሳሳይ ቪዲዮ በሄርሜላ ቪዲዮ እንመለሳለን። መልካም ጊዜ። ቻው